ሌላ ያልተዋወኳት እንስት ከፊቴ ቆማለች። እንዴት ነህ? ደህና። በጣም ሰላማዊ ስሜት ላይ ነኝ። አይ ጥሩ። ዴሊ እስካሁን የት ነበርሽ? አያቴ አንድ የማደርገው ነገር ነበረኝ። እንግዳ ቤት አለ። እናንተ ግን በየራሳችሁ ትንንሽ ስራ ውስጥ ተጠምዳችሁ። አያቴ ምን የሚሰራ ስራ አለ? አሁን እኮ ነው መጥቻለሁ። እሺ በአሁን ምግብ ቀርቧል። ወጥታችን ኖራል። አይ ትንሽ ቆይቼ መብላት እችላለሁ። እኔ አሁን አንቺ ከበሽታሽ ገና ማገገምሽ ነው። ምግብ ያስፈልግሽ። ስለዚህ እኔ ወደ ቁርስ እንሄዳለን። ባርኩ እንጂ ብላ። እሺ መቤት እየበላሁ ነው። ወንድምህን እንደጠበቅከው አገኘሁ? አዎ ያውም ከጠበቁት በላይ ነው የሆነው። በእውነት ይህን ነገር ከዚህ በላይ ያለመደበቅሽ የተሻለ። ከዚህ በላይ ደብቀሽ ቢሆን ኖሮ እነዚህ ልጆች መገናኘት በነበረባቸው ሰዓት አይገናኙም ነበር፣ ተራርቀው ይቀሩ ነበር። ደግሞ እኮ ልኩ አይለቅም። ከየትም አነፍንፈን መገናኘታችን አይቀርም ነበር። ስሙ ጨዋታ አዋቂ ነህ። ባሮኬ ተግባቢ ነው። ድሮም ሁሉ ዘመዱ ነው የሚመስለው። ዘመድ ጥሩ ነው፣ የሚጠቅምበት ቀን አይታወቅም። አዎ እና አንቺ ልጅ እኮ አላስተዋወቀችኝ። ማንም አያስታውቀኝም። እኔ ራሴ የምታወቅ እችላለሁ። ቤሌን እባላለሁ። ባሮክ እባላለሁ። ባሮክ ስላወኩ ደስ ብሎኛል። እኔም እንደዛው። ምግቡን ወደድከው ባሮክ? አዎ እንዲህ አይነት መስተንግዶም በማግኘት እድለኛ ነኝ። ይመስለኛል የአቶ አምነን ባለቤት ወይዘሮ ማርያ ነች ያበሰለችው። ልክ ብለሃል። ማርያ በጣም ጎበዝ ነች። መልካም ማዕድ ብያለሁ። ባሮክ ምን ልጨምርልህ? ምንም እንደውም ጠግቤያለሁ። ወደ መታጠቢያ ቤት ሂድ። ቤሊ ከቤት ወጥታ ራሴን ማዳመጥ አለብኝ ብላ እንግዲህ ከቤት ወጥታ ብዙ ነገር ስታወራ እንደሆነ ሰምታችኋል። በጣም ደስ የሚል ነገር ነው ያደረገችው። ምክንያቱም ከአሁን በፊት በጣም ብዙ ነገሮች ደርሰውባት ስለነበረ ያንን ነገር ግዴታ መርሳት አለብኝ በማለት እንግዲህ ከቤት ወጥታ ነበረ ማለት ነው። ይህን ማድረጓ በጣም ጥሩ ነው። ምክንያቱም አንዳንድ ጊዜ ራሳችሁን ለማዳመጥ የሚያግዟችሁ ነገሮች ሊኖሩ ይገባል ማለት ነው። አንዳንድ ጊዜ ከራሳችሁ ጋር ስትሆኑ ብዙ ወደ አይምሯችሁ የሚመጡ ጥያቄዎች ይኖራሉ። ራሳችሁን ምን ቦታ እንዳላችሁ ልታስታውሱ ትችላላችሁ እንጂ ግርግር ውስጥ ያሉ ሰዎች ወደ ራሳቸው ሲመለሱ በጣም በራሳቸው ላይ ብዙ የማያውቋቸውን አዳዲስ ነገሮች ሊያዩ ይችላሉ ማለት ነው። ቤሊም እንግዲህ ይሄንን ነገር ነው አስተውላ ራሴን ማዳመጥ አለብኝ ብላ የወሰነችው። በጣም ጥሩ ውሳኔ ነው ማለት ነው ልጅዬ። ይሄንን በማድረጓ ግን አምነን በጣም ስህተት ውስጥ ገብቷል ማለት ነው። እንዳያችሁት ወደ ውጭ ስትወጣ እንኳን የት ልትሄጂ ነው ብሎ አልጠየቃትም ነበረ። እታች ላይ ግን ወይዘሮ ዛህራ እንግዲህ ወደ ልትሄጂ ነው ልጄ ቤሊ፣ እንደዚህ አምሮብሽ በጣም ሆነሻል፣ ዛሬ ደግሞ ተለይተሻል፣ ምን የት እየሄድሽ ነው ስትላት፣ አይ እናቴ ዛህራ ወደ ውጭ ለሄድ ነው፣ አንዳንዴ እስኪ ራሴን ላዳምጥ ብዬ ነው። እና ታዲያ እንደዚህ ቆንጆ ሆነሽ ልጄ አምነን አይቶሻል፣ ምን አረጋለሁ በይኝ፣ እሱ እኮ እኔን ትቶኛል። አሁን እሱ ያለው ከማሪያ ጋር ነው፣ ማሪያ ተመችተዋለች፣ ከእሷ ጋር ለመሆን አስቧል። ስለዚህ እኔ ባያምርብኝ በወጣ በገባ ስለ እኔ ግድ የሚሰጠው ሰው አይደለም ብላታለች ማለት ላይ። ተይ እንጂ ልጄ ቤሊ፣ አምነን እኮ ያኔ እንደዛ ያደረገው አንቺ ስለዋሸሽው እና አንቺ ላይ ጉዳት እንዲደርስ ስለማይፈልግ በአንቺም ድርድር ስለማያውቅ ነው። ደግሞ እያየሽ አይደል እንዴ ጄሪን እኮ ያበረራት በአንቺ ቀልድ ስለማያውቅ ነው እንጂ ጄሪን እዚሁ ቁጭ ብሎ በነፍሷ መጫወት ይችል ነበረ። ነገር ግን አምነን በአንቺ ቀልድ ስለማያውቅ አንቺን በጣም ስለሚወድሽ ነው ይሄን ነገር ያደረገው ትላታለች። አይ እናቴ ዛህራ፣ ይሄ ነገር እውነት አይመስለኝም። ብቻ ግን እኔ ተስፋ ቆርጫለሁ። ከዚህ በኋላ ደስ ያለውን ህይወት መኖር ይችላል።
ካሁን በኋላ የኔ አምነን የለም። ስለዚህ እኔም ደግሞ የማንንም ሰው ፍላጎት ከሌለው ከማንም ሰው ጋር የመሆን ግዴታም ውዴታም የለብኝም። ስለዚህ ደስ ያለውን ነገር መርጧል፣ ይመቸው። ምንም ማድረግ አልችልም። ምንም ደግሞ ለማድረግ ፍላጎትም የለኝም። ደስ ይበለው፣ እሱ ብቻ ይመቸው። እኔም ከዚህ ቤት በቅርቡ ወጥቼ የራሴን ነገር የምጀምር ይሆናል ብላታለች ማለት ነው። ወይዘሮ ዛህራ በጭራሽ ቤሊ ልጄ እንደዚህማ ሊሆን አይችልም፣ እባክሽን ተረጋጊ ትላትና እንግዲህ አምናንም ከላይ ተንደርድሮ ወደ ታች መጥቶ ወይዘሮ ዛህራ ቤሊ ወዴት ሄደች ይላታል ማለት ነው። እኔ እንጃ ምን ነው ፈልጋት ነው? አይ ከወጣች ቆየች ብዬ ነው። የት ሄዳ ነው? ወጥታለች ትለዋለች። አይ መውጣቷንማ አይቻለሁ፣ ግን ቆየች። የት ነው ሄደችው? እኔ እንጃ ሰው ላገኝ ብላ ነው የሄደችው። ምን ነው ፈልጋት ነው? አይ ስለ ቆየች ነው እኮ ቆየች ብዬ ነው። ግን ምን እያለ ነበር አምነን ወይዘሮ ዛህራ ሰዎች የምትተዋወቃቸው ሰዎች አሉና እዛ ነው ሄደች ስትለው ደግሞ ማንን ልትተዋወቅ ይሆን? ማንን ለማግኘት ሄደችው? እንዴት ዝም ብላኝ ሄደች? እያለ እንግዲህ በጣም መጥፎ ጥያቄ ወደ ራሱ እየመጣበት ነበረ ማለት ነው። አምነን እንግዲህ በገዛ እጁ ቤሊን አምነን እንግዲህ ቤሊን ለማናደድ ብሎ ከማሪያ ጋር የሚያደርገው ሰጣ ገባ እንግዲህ ቤሊን እያሳጣው ይመስለኛል። በዛ ላይ ደግሞ የአምነን ወንድም ዛሬ ወደ ቤት እንደመጣ ሁላችንም አይተናል። በጣም አዳዲስ ነገሮች ይፈጠራሉ ብዬ አስባለሁ። አንደኛ የአምነን ወንድም ገና ከውጭ እንደመጣ ነበረ አምነን በጣም በደስታ እየተቀበለው የነበረው። ወንድምየው ግን እንግዲህ የሆነ በቀል ይዞ እንደመጣ ያስታውቃል። ምክንያቱም ሰላም ሲለው ራሱ ከንፈሩን እየነከሰ ነበረ ማለት ነው። እና ምን አስቦ ነው? ምናልባት የእናቴን ንብረት እሱ ብቻ ነው እስከዛሬ የተጠቀምበት ያለው፣ ከዚህ በኋላ ደግሞ እኔ ይህንን ሰው ላጠፋው እችላለሁ ብሎ አስቦ ነው ወይስ እንዴት እንደዚህ ከንፈሩን ሊነክስ ቻለ የሚለውን ነገር ወደፊት ነው የምናየው። በሌላ በኩል ግን ልጁ ገና ሲያት ነበረ ማለት ነው። ለቤሊ በጣም ትልቅ ስሜት እንዳለው ያየ ነው። ደግሞ አንቺን መቼ ነው አላየውሽም ነበረ፣ ማን ነው ስምሽ እንዳለ ገና እንዳያት ነበረ ማለት ነው የወደዳት ማለት ነው። እሷ ማነህ ብላ ስጠይቀው እኔ የአምነን ወንድም ነኝ ብሏት እንግዲህ ተለያይተዋል ማለት ነው። እሷም ወደ ላይ ወደ ክላሷ እየሄደች ነበረ፣ እሱም ደግሞ ወደ ምግብ ቦታ እየሄደ ነበረ። እንግዲህ ወይዘሮ ሴማ ከላይ እየመጣች እያለች ከየት ብለሽ ነው የምትመጪው? ሁላችሁም በየራሳችሁ ጠቃቅን ነገር ተጠምዳችሁ የቤቱን ነገር ረሳችሁት አይደለ? የቤቱ ስራ ተረሳ ትላታለች ቤሊ። ምንድን ነው ያልተሰራው ስራ ያለው? እናቴ ሴማ ስራ ካለ አሁንም መስራት እችላለሁ። አሁን እኔ መጥቻለሁ፣ ግን ስራ ስላሌለ እኮ ነው ቤት መዋሉ ስለደበረኝ የወጣሁት ትላታለች ማለት ነው። አይ እሺ ይሁን ምንም አይደለም፣ ብቻ ግን አሁን የት እየሄድሽ ነው? ወደ ክላስ እየሄድኩ ነው፣ ደክሞኝ ነው የመጣሁት። አሁንማ ወደ ክላስ ሻትጅም እራት መብላት አለብሽ፣ የቤተሰብ እራት ልንበላ አለን ትላታለች ማለት ነው። አይ ዛሬ መብላት አልፈልግም፣ ደግሞ ከፈለኩም በኋላ ራሴ አንስቼ እበላለሁ፣ አሁን እናንተ ብሉ ትላታለች። ታይ ቤሊ ልጄ እንደዚህማ ማድረግ የለብሽም። አንቺ አሁን በሽታው ከተወሽ ቅርብ ጊዜ ነው። ስለዚህ ራስሽን መንከባከብ አለብሽ፣ ምግብ መብላት አለብሽ። ስለዚህ ነይ አሁን እንግዲህ ወደ ታይ መሄድ አለብን ብላ እንግዲህ እጇን ይዛት ነው ማለት ነው ወደ ታች ይዛት ሄደችው። ወይዘሮ ሴማ ይሄን ነገር በማድረጓ እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ቤሊ በጣም ራሷን እየጎዳች ነው ያለችው በአሁን ጊዜ። እንግዲህ ታች ከወረዱ በኋላ አንዳንድ ወሬዎች ያነሳሉ። ልጁ ስለመጣ የባሮክ ወንድም የአምነን ወንድም ባሮክ ስለመጣ እንግዲህ ሁሉም ደስ እንዳላቸው በጣም እያወሩ ነበረ። ወይዘሮ ሴማም እንግዲህ ለወይዘሮ ሞርዚና አሁን ጊዜው ነው እንኳንም አስተዋወቅሻቸው፣ ከዚህ በኋላ ቢቆዩ ኖሮ መጥፎ ነገሮች ሊፈጠሩ ይችሉ ነበረ። ስለዚህ በጣም ጥሩ አድርገሻል ብላለች ማለት ነው። ወይዘሮ ሞርዚናም እንግዲህ ዝም ብላ ነገሩን እያስተዋለች ነበረ። ልጁ ግን አዎ ያው አለመታወቅ ፈልገን ሳይሆን ሁላችንም በየራሳችን ነገር ተጠምደን ነው ይላል ማለት ነው። አምነን ማለት ሲለው አይ ሁላችንም የየራሳችን የህይወት መስመር ላይ ሆነን ነው ያው በስራ ተጠምደን ነው ለማለት ፈልጌ ነው። አንተ ግን እንዴት ነህ? ባለትዳር ትመስላለህ። ባለቤት ናት አይደለ ይቺ ወይዘሮ ማሪያ ሲለው አዎ ብታያት እንግዲህ ይቺ ቆንጅዬ ልጅ ብሎ እንግዲህ ብላ ወይዘሮ ማሪያ ልትነግረው ስትል ግን ይቺ ልጅ ማናት? አላስተዋወቃችሁኝም፣ ማነው ስሟ ብሎ እንግዲህ ስለ ቤሊ ሲጠይቅ እሷንም እንግዲህ አምነን ፈጠን ብሎ ስለ እሷ አንዳንድ ነገር ለማውራት ሲል ማንም ሰው እኔን ሊያስተዋውቀኝ አይፈልግም፣ እኔ ራሴን ማስተዋወቅ እችላለሁ
እኔ ቤሊ ይባላለሁ፣ ይሄ ነው ያለው ነገር፣ ምንም ሌላ የምታውቀው ነገር የለም ብላ በአንድ ነገር ነው ማለት ነው የዘጋችው። ቤሊ እንግዲህ በጣም ተናዳ የሄደችበት ምክንያት ልጁ ማሪያ ባለቤትህ ናት አይደለ ሲል አምነን ምንም አይነት መልስ ስላልሰጠ ነው ማለት ነው። በሌላ በኩል ደግሞ አምነን ልጅቷን በፍቅር እንደማይወዳት መጀመሪያ አካባቢ ላይ ተናግሮ ነበረ። አምነን ቤሊን እልህ በማሳዝ ሰበብ ሊያጣት ይችላል ብዬ አስባለሁ ማለት ነው። እንዳያችሁት እንግዲህ ማሪያን እንደማይወዳት እንደ እህቱም እንደሚያት አይተናል ማለት ነው። ምክንያቱም አዎ እህቴ ማሪያ እህቴ እያለ እየጠራት እሷ ግን በጣም ተናዳ እህቴ አትበለኝ አብሮ አደጌ ስትለኝ ነው ደስ የሚለኝ፣ ሁለተኛ እህቴ እንዳትለኝ ብለዋለች ማለት ነው። የኔ አምነን ስትለው እንግዲህ አይ የኔ አምነን አትበይኝ፣ ምክንያቱም እንደዛ ስትልይ አያቴ ከሰማችሽ ትናደዳለች፣ እሷ ብቻ ናት እንድትለኝ የምትፈልገው ይላታል። እሱን እንኳን ተው አያትህ እኔ ከተመቸኝ ምንም ነገር ባድረግ ደስተኛ ናት፣ ስለዚህ ተው ትለዋለች ማለት ነው። እንደዛ ከሆነ እሺ ብሎ እንግዲህ ከስሯ ያለውን ነገር ነግሯት እህቱ እንደሆነች እና በፍቅር እንደማያየት እንግዲህ የገባት ይመስለኛል ማለት ነው። ቤሊ እንግዲህ በስተመጨረሻ ጥላ ሄዳ ክላሷ በጣም እያለቀሰች ነበረ ማለት ነው። በስተመጨረሻም ቤሊ በጣም እያለቀሰች እውነታው ለካ እውነት ነው፣ እስካሁን እየተጠራጠርኩ ነበረ፣ ለካ ማሪያ የአምነን ፍቅረኛ ነች እያለች በጣም እያለቀሰች ባለችበት ሰዓት ነበረ ባሩክ ወደ ክላሷ ሄደው። ባሩክ እንዴት የቤሊን ክላስ አወቀው በአንድ ቀን? ምንስ ሊያደርግ ነው ሄደው? እውነት በጣም የሚያስጠላ ነገር የሚፈጠር ይመስለኛል። እዛ ላይ አምነን ቀልጠፍ ማለት አለበት ብዬ አስባለሁ። እንግዲህ አብራችሁኝ ስለነበራችሁ ሰላማችሁ ይብዛልኝ። በቀጣይ ባሩክ ምን እንዳሰበና እዛስ ቤት ምን አይነት በቀል ይዞ እንደመጣ አብረን የምናየው ነው የሚሆነው። ሰላም ነው ልኝ ባይ